ኬቢ መታ አንተ መሰሪ ውሻ ማማዬ ከኋላሽ ሲልድ የሆነው በሰላም ነው? አባ ለሰፈሩ አዲስ ተማሪ ነሽ መሰለኝ። እንደዛ ነገር። አንቺ ደግሞ ነባር ተማሪ። ተሳስተሃል። ከቆይታ ብዛት የሰፈሩ ዳይሬክተር ሆኛለሁ እና ቅድም ለተናገርከው ነገር ትምህርታዊ ቅጣት ልሰጥኝ ነበር። ምን ቅድም ሲልድ ምናምን ላልኩሽ ነው እንዴ? ማገዶ አትፈጅም። ጎበዝ ተማሪ ትመስል። ይሄን ጉረኝማ እግሬ ስካራን በረከኩት ሞቻለሁ። እሺ ለምን ተለሳሰን አንቀርባቸውም? ከዛ በፍቅራችን ጠብ አድርገን ኢግኖር መቅጨት። ምን አይነት የልጅ ሀሳብ ነው? ከእድሜያችሁ የማይጠበቅ ስራ ባትሰሩ መልካም ነው። ማማውጊት ወጉትን ግን ለምን ለራሱ አያጠቁ? እኛን ግን ለቀቅ ያርጉን። ቤል አቤት። የተሰጠንም ፕሮጀክት አንድ ላይ እንድሰራ ነበር። እቺ እባብ ምን አባቷ ነው ከነሱ ጋር የምትሰራው? ሮማንቺ የነካሽው ነገር ያስደስታታል። ነይ እንሂድ። እንሰራለን፣ ችግር የለውም። ነባዬ ምን ያህል እንደምወድ ታውቃለህ? ምን ያህል እንደምወድ ታውቃለህ? እኔ በፍቅርሽ ጠብላለሁ፣ አንቺ ላሽ ልትይ። እውነት እስከ መቼ በፍቅርሽ እስክዝረከረክ? አንቺ ግን አይንሽን ከኔ ላይ መች ነው የምታነሺው? ማ እኔ ቅናተኛ። ድሮም የበግ ለምድ የለብሽ ተኩላ እንደሆንሽ አውቃለሁ። ለምን ተለሳሰን አንቀርባቸውም? ከዛ በፍቅራችን ጠብ አድርገን ኢግኖር መቅጨት። ምንድነው ሰዓት ጎርሶ ሰዓት ለብሶ መጠበቅ? የመጨረሻ ውሳኔሽን መስማት እፈልጋለሁ። የምኑ? አብረን እንድናድር እፈልጋለሁ። እስከ መቼ ጓደኞቼ መቀለጃ ነው? ተረጅኝ እንጂ ካልሆነ ደግሞ በቃ እንለያይ። አይነባ ይሄኔ እኮ ስለማታምኑ ነው ስለማትወዱ ነው ብሎ ስንቱን አሳስበዋል። አንድ ጥያቄ ልጠይቅህ? እሺ ምንድን ነው? ወደፊት የምትወልዳ ልጅ ወይም እህት ባሏ ከነ ክብሩ አገኘዋት ቢል ምን ይሰማሃል? እሱማ ደስ ይለኛል። ክብሯን ጥላ ክብር ያለበሰች፣ ከሰው በታች እንዳልሆነባት አጎንብሳ ከፍ ያደረገች፣ አባትም እናትም ሆና ያሳደገች እናቴን አስባ እሷም ይሄን ቀን በእንባ በታጀበ ጉጉት ጠብቀዋለች። ይኸውልህ ኤሊ ምን የምትዘገኝ ቤቷን አዝላ ነው። የመታገስ ደግሞ ብዙ ታተርፋለህ። ነባይ ጨርሻለሁ። አሁን ከፈለክ መሄድ ይችላል። በጣም የትዕግስት ፍሬዋ ጣፋጭ ነው። ምን ሆነ ይሆን ስልክ የማያነሳው? ኬቢ ስልክ ለምንድን ነው የማታነሳልኝ? ምን ነው ፈልገሽኝ ነበር? አዎ የሆነ ማውራ ነገር ነበር። በእናትሽ አታድርቂኝ። ምን ፈልገሽኝ ነው? አርግዣለሁ። ምንድን ነው ያልሽው? አርግዣለሁ? ይኸውልሽ ማንም ሰው ሳይሰማሽ ማለት ነው ቀስ ብለሽ ሂደሽ አስወርጃት። ቆይ ማናት? እህቴ እኮ ናት። የሆነ ብር ምናምን ፈልጋ ለቤት ሰጥቻት መጣ። እናት የዳቦ አትሙይልኝ እንዴ? እሱን ብዬ ደስተናው በውጣ ውረድ ታምኜለት የኔ ያልኩት መርጧል። አቤት ኬቢ በሰላም ነው አጣርፍ የጠራኸኝ? አዎ የኔ ቆንጆ በጣም ናፍቀሽኝ ነው። እንዳላልክ ቆጥረዋለሁ። ብቻ ለዛች ለማታስብልሽ ጓደኛሽ ብለሽ እንዳይሆን። ሲጀመር አብሬያት የሆንኩት ወድጃት ሳይሆን እልህ አስይዛኝ ነው። ድሮም እንደማትሆናት ነግሬያት ነበር። ሃሃ ስታስቢው ከኔና ካንቺ ማንን የምታምን ይመስልሻል? እሱን አብረን የምናየው ይሆናል። እሺ
የት ነሽ? መጣሁ። አንቺ ከእድሜ ልክሽን የያዝኩት ነገር ነው እንደሚያምርሽ። አንተ ሰይጣን ምን ብልሃት ነው? ዝም በይ አስመሳይ። እሺ ስደቢኝ፣ ችግር የለውም። መጀመሪያ ግን ይሄን ነገር አዳምጪ። ብቻ ለዛች ለማታስብልሽ ጓደኛሽ ብለሽ እንዳይሆን። ሲጀመር አብሬያት የሆንኩት ወድጃት ሳይሆን እልህ አስይዛኝ ነው። አንተ መሰሪ ውሻ! ቤል ቤል ቤል! ወይኔ ጉዴ! ወይኔ ጉዴ ፈላ! አባት! አቤት። በእናታችሁ ስልኬን ከነቦርሴ ወስደውብኝ አስደውሉኝ። ደግሞ በዚህ መጣችሁ? ምድረ ሌባ! ና በእናትህ እንሂድ። አባት! ወይ የኔ እናት፣ በእናትህ ቦርሴን ሰርቄ ነበር። የታክሲ ስጠኝ። አንቺን የመሰለ ቆንጆ ልጅማ የታክሲ ስትጠይቅ አያምርባትም። ባይሆን ቆንጆ ነገርሽን ስጭኝና የራይድ ልስጥሽ። ይህን የሚያክል ጭንቅላት ይዘህ ቅንጣት ያክል መልካም ሀሳብ አለመኖሩ ይገርማል። ስጥ ይሰጥሃል ነው ነገር። የወደቅን ቀን ውድቀታችን እንደመጠቀሚያ ከሚሆን ሰዎችና ያለ ስማችን ስም ከሚሰጡን ሰዎች ፈጣሪ ጠብቀን። ሀይ ቤል፣ እንዴት ነሽ? ደህና ነኝ አቤላዬ፣ እንዴት ነህ? ኦ ማይ ጋድ! እኔ አላምንም። ምንድን ነው? መቼም ዝም ብዬ አልፋቸዋለሁ አትይኝ። ነይ እንሂድ። ሮሚዮ እና ጁሊየት ፍቅራችሁ በጣም ደስ ይላል። ስለምን እንደምታወሪ አልገባኝም። የሰው ሰው እየጀነጀኑ አልገባኝም ብሎ ነገር አለ። ማን ይሱስ? ከተለያየን እኮ ቆየን። የፈለገ ብንለይ ከእንደዚች አይነት ተራ ሴት ጋር አብረህ ትሆናለህ ብዬ አስቤው አላውቅም። ቅርታ አቤላዬ፣ ከዚህ በላይ ከቆየው ጥሩ ነገር አይፈጠርም። ብሄድ ይሻላል። ቆይ እንጂ ቤል። አዎ ሂጂ። በእርዳታ እየተማርሽ ከፍለን ከምንማረው እኩል መቆምሽ አስፈላጊ አይመስለኝም። የደሃ ልጅ። ከእንዳንቺ አይነቱ የጭንቅላት ዳ እኔ ገንዘብ ዋዳ እሻላለሁ። እሺ ቢያንስ ለሰው ስሜት ይጨነቃለሁ። ልቀቂኝ እናትህ ልጅ። ምን ሆነሽ ነው? ኧረ ወገን ሴቶቻችን እያለቁ ነው እንዴ? ማለት ለምንድን ነው ደግሞ የሚያልቁት? አንቺ በደህና ጊዜ ስልክ የለሽ እናቴ። አንቺ እንደሆነ ምንም አሰሚም። ምንድነው አንዛዛሹ? ንገሪኝ እንጂ። አንዱ የገዛ ጓደኛውን አብረሽኝ ካልሆንሽ ብሎ በጩቤ አስቢ፣ በጩቤ ወጋግቶ ገደላት። አንደኛው ደግሞ የገዛ ፍቅረኛው ይታይሽ እንግዲህ የገዛ ፍቅረኛውን ሲጥ አድርጎ ገደላት። በስመ አብ! ታዲያ የኛ ዕጣ ምንድነው? በእናትሽ ፈጣሪ ጠብቀን ነው እንጂ ሌላ ምን ይባላል? ወይ በቃ ዛሬ ከቤት ባቀጠር አለብን። በእናትሽ አትጂ። የሆነ ነገር ቢያረግሽስ? ቤልዬ፣ ሁሉ ወንዶች እኮ አንድ አይደል ነው የኔ እናት። ሄሎ ማዬ፣ ወደድኩሽ እያለ የሚያስቸግርሽ ልጅ ከእስር ቤት አምልጧል። ምን? ዋናችን ነው ተረኛው? አንቺ አስመሳይ! እስካስተዋወቃችሁ በጣም ጓጉቻለሁ። እኔ ራሱ ቆንጆዬ ናታ። በጣም ጸባይስ ደስ ይላል። ሰው አክባሪ ናት። በዛ ላይ ትሁት። ብቻ ብዙ አሁን ይበልጥ ጓጓው። እሺ ያችሁትና መጣች። አረ ዙሪ ልትወስጅብኝ ነው እንዴ? ተዋወቂያት፣ ቤል ትባላለች። አብራ አደጌ ናት። ከተባለልሽ በላይ በጣም ቆንጆዬ ነች። አመሰግናለሁ። ወይ የኔ ፍቅር፣ ያን ደስ ባላገኘው ሄጃለሁ። በኋላ እደውልልሃለሁ። አንቺ ግን አይደብርሽም እንዴ? ኤክስኪውዝ ሚ፣ ትሰሚያለሽ? ከዚህ በኋላ አጠገቡ እንድትደርሺ አልፈልግም። እሺ? ወዴት ልትሄጂ ነው? አብሮ አደግ እንደነበራችሁ አልነበር እንዴ ስትነግረኝ የነበረው? አዎ። ምን ነው? እሷ ግን ፍቅረኛ እንደሆነችና ከዚህ በኋላ አጠገብ እንዳልደርስ ነው ያስጠነቀቀች። አንቺ አስመሳይ! ኬቢ መታ
ወይኔ ጉዴ! ወይኔ አባት በጣም ይቅርታ በእናትህ። ያምሻል እንዴ? ያይሽ አትሄጂም? ደግሞ ልቀቂው፣ በዚህ ቆሻሻ እጅሽ አትንኪው። ሳላቅ እኮ ነው። እባክህ ይቅርታ አድርግልኝ ወንድም። ስንት ዓመት ምሬ እኮ ነው ያመጣሁት። ቆሻሻ ደግሞ ይቅርታ ትለኛለች እንዴ? ሄሎ፣ ብርሃን አጽብሃ ነኝ። ማን ልበል? ሲቪህን አይተነው ልንቀጥሮ ወስነናል። ቴክስት ማድረግልህ ቦታ ናና አዋራኝ። ይኸው እየታየኸኝ ነው። ሲቪህን አይቼው ውጤቶቹ በጣም ነው የሚያስገርሙት። ይህን የመሰለ ውጤት ያለው ሰው ደግሞ ስራቱ መንከራተት የለበትም። በጣም ይቅርታ፣ ለንግግሬ የዘራሁትን በተናገርኩሽ ዕለት አግኝቼዋለሁ። አጥቼሽ ነው እንጂ ይቅርታ ልጠይቅሽ ያልፈለግኩሽ ቦታ የለም። ሰውን በሰውነቱ ማክበር ትምህርት ቤት ተምረን ሳይሆን በመኖር የምናውቀው ነው። ፈጣሪ ደግሞ አንተ እንድትማርለት እኔም መንገድ አደረገኝ። ነገውን ስራ መጀመር ይችላል።